ሰላም ሰላም ውድ ኢትዮጵያውያን በሙሉ እንዴት ናችሁ? ውድ የማያሾ ተከታታዮች በሙሉ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ መጥቻለሁኝ። እንግዲህ በሳምንት 3 ወይ ደግሞ 2 ቪዲዮ እለቃለሁኝ። ሁላችሁም ላይክ፣ ሼር እና ሰብስክራይብ እንድታደርጉኝ እጠይቃችኋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ቅቤ ነው። እኔ በዚህ ሰዓት የምገኘው በኢትዮጵያ ምድር ነው። የኢትዮጵያ ቅቤ ደግሞ ኦሪጂናል ነው እንደምታውቁት። ስለዚህ ዛሬ ደግሞ ቅቤን እየተቀባው ስለ ቅቤ ጥቅም የምናወራ ይሆናል። በዚህ አጋጣሚ ቅቤ ትንሽ ያው ሽታ ስለሚያስቸግር እኔ የቡና ዱቄት ነው የማደርግበት። የቡና ዱቄት ደግሞ ቅቤው እንዳይሸት ያደርጋል። የቅቤን ሽታ ሙሉ በሙሉ ይገለዋል። ከዛ ውጪ ደግሞ ቡና ከቅቤ ጋር ስንቀባ እንግዲህ ጸጉራችን በደንብ ይጠቁራል። ሲቀጥል ደግሞ ዛለው ይወፍራል። ሁለቱም የየራሳቸው ጥቅም አላቸው ማለት ነው። አይ ችግር የለውም ቅቤ ብቻ ያቀባሉ ካላችሁም ቅቤ ብቻ መቀባት ትችላላችሁ። ግን የቡና ዱቄትን ብንጨምርበት የተሻለ ነገር ይሆናል ብዬ ነው ማምነው። ያው ጸጉሩ እንዳይጠቁር የማይፈልግ ሰው የለም። ሁሉም ሰው ጸጉሩ ጥቁር እንዲልና ዛሎ የፋፈ የወፈረ እንዲሆንለት ሁሉም ሰው ይፈልጋል። ስለዚህ ከቡና ዱቄት ጋር ብታረጉ የተሻለ ነው ብዬ ነው የማስበው። ከዛ ውጪ እንግዲህ ስለ ቅቤ ጥቅም እንግዲህ እያወራን እየተቀባው እነግራችኋለሁ ማለት ነው። በእርግጥ ለኛ ለኢትዮጵያውያን ቅቤ አዲሳችን አይደለም። ሁላችንም ተቀብተን አድገናል። 95% ማለት ይቻላል። አንዳንድ ሰው ነው የምጠላው። እነሱም ያው ሽታ ትንሽ ከበድ ስለምል እኔ እንግዲህ የሽታው ያን ያህል አይረብሸኝም። እንዴት እንደሆነ አላውቅም። ጤናማና ትክክለኛ ቅቤ ከተገኘ ሽታው ለኔ ያን ያህል ከባድ አይደለም። ስለዚህ አንዳንድ ሰው ይከብደናል ብሎ ስለሚያስቡ ሽታ ይፈራሉ እንጂ 95% ኢትዮጵያ ውስጥ ቅቤ ያልተቀባ ሰው ይኖራል ብዬ እኔ አላምንም። እንግዲህ የቅቤን ለውጥ ለማወቅ በሳምንት አንድ ጊዜ ለ6 ወር ብንቀባ ምን አይነት ለውጥ የሚያመጣ ይመስላችኋል? ለማመን ሁሉ ይከብዳችኋል። ከዚህ በፊትም እንዳወራሁት ጸጉሬ በቀለምና በፐርም እንዲሁም ደግሞ በተለያየው ስታይል ተጎድቶ እንደነበረ ተናግሬያለሁ። ከዚህ በፊት በሰራሁት ቪዲዮ ላይ እነዛን እነዛን ጸጉሬን የጎዱብኝ ነገሮችን ያስተካከለው አንደኛ ቅቤ ነው። ወደዚህ ከማለፌ በፊት ከልጅነቴ ቅቤ ሲቀባ እንግዲህ ጸጉሬ ምን አይነት ጸጉር እንደሆነ ልነግራችሁ አልችልም። በጣም ጥቁር ነው። በጣም ብዛት አለው። ጥቅጥቅ ያለ ነው ብዛቱ ራሱ። ሹሩባ ሲሰራ ራሱ በውይ የተሰራ ነው የሚመስለው እና በዛን ሰዓት እንግዲህ የምንቀባው ቅቤ ብቻ ነው። የምንታጠብበት ደግሞ ይሄ ሞራ ሳሙና ነው። እንደዛ ሆኖ ራሱ ጸጉራችን በጣም የሚያምር ጸጉር ነበረ። ሻምፖ የለ፣ ኮንዲሽነር የለ፣ ምን የለ ምን የለ። በሞራ ሳሙና ነው የምንታጠበው ቅቤያችን ተቀብተን። በዛ ላይ ደግሞ ቅቤ ተቀብቶ ወዲያው ራሱ መታጠብ የለም። 1 ሳምንት ነው የሚቀመጠው። ቅቤ ግን አይሸትም። የሚገርማችሁ ነገር የጦስኝ ዱቄት አለ አይደለ? አሁን ቡና ጨምሬበት ነው እየተጠቀምኩ ያለሁት። የጦስኝ ዱቄት ቅቤ ላይ ይደረግና ከዛን ቅቤ እንቀባለን ማለት። ስለዚህ ምንም አይነት ሽታ የለውም። የሚገርማችሁ ነገር ስለዚህ ቅቤ ይቀልጣል ማለቴ በእሳት ሳይሆን በፀሐይ ላይ ቅቤ በጉድጓዳ ሳህን ይደረጋል። ከዛ ቅልጥ ስል እናነሳለን። ከዛን ደግሞ በሌላ ሳህን ደግሞ ውሃ እናመጣና ያ የቀለጠ ቅቤውን ደግሞ ያ ውሃ ላይ እናደርጋለን ማለት ነው። ስለዚህ በረድ ይላል ማለት ነው። ቅቤ በረድ ስል የጦስኝ ዱቄት አድርገንበት እንደዛ እንቀባ ነበረ ድሮ በልጅነታችን ማለት ነው። ከዛን የፀጉራችን ዛላ፣ ውበቱ፣ ጥቁረቱ፣ ርዝመቱ፣ ብዛቱ ልነግራችሁ አልችልም።
ከዛ እንግዲህ ካደገ በኋላ ሰው መቼስ የማይሆነው ነገር የለም። ቀለም ፐርም እያልኩ እየተተኮስኩ ፓስትራ በጣም ነው የምወደው፣ ስትሪት በጣም ነው የምወደው፣ ካክስ በጣም ነው የምወደው። ፍሪዝ የማላደርገው ነገር የለም እና ያ የሚያምር ጸጉር በጣም ብዙ ዛሎ የሚያምር ጸጉር ድምጥማጡ ጠፋ ማለት ነው። ስለዚህ ወደ ድሮ ልመለስ ብዬ ነው አሁን ወደ ቅቤ እየተመለስኩ ያለሁት ማለት ነው። ፀሐይ ላይ የምናደርግበት ምክንያት እንግዲህ እናቶች ፀሐይ ላይ የሚያደርጉበት ምክንያት አላስፈላጊ ሽታ እንግዲህ ያን ያህል ሽታ የለውም ብያችኋለሁ። ቢሆንም ግን አላስፈላጊ ሽታ ይወጣል ሲቀልጥ ቅቤው ማለት ነው። ከዛም መልሰን በረድ ስል ደግሞ እንቀባለን። እንግዲህ እናቶቻችን ሳይማሩ የተማሩ ናቸውና እንደዛ አድርገን እንቀባ ነበር። እንደውም እኔ እውነት ስነግራችሁ ጸጉራችን ስንንከባከብ ማንኛውም ነገር ጥሩ ነው፣ ግን ከቅቤ ጋር እኩል የሚሆን ነገር የለም። የሚገርማችሁ ነገር እኔ ምስክር ነኝ። እስቲ ጸጉሬ ይደግልኝ፣ ይብዛልኝ፣ ቁመቱም ይርዘም ብላችሁ የምታስቡ ሰዎች ለ6 ወር ብቻ በሳምንት 1 ጊዜ ተቀቡና በወር 4 ጊዜ ነው የሚሆነው። ካልቻላችሁ ግን በወር 2 ጊዜ ተቀቡና ቅቤ ብቻ ተቀቡና እስቲ በሞራ ሳሙና ታጠቡ። ከዛ በኋላ ከ6 ወር በኋላ ለውጡን ታያላችሁ። መጀመሪያ ፎቶውን ትነሱና ከዛ በኋላ ከ6 ወር በኋላ ደግሞ ያለውን ለውጥ እኔ የዛኔ ነው ሸታም በጣም ቅቤ በጣም እኔ እንጃ ምን ብዬ እንደምነግራችሁ አላቅም። እንግዲህ አሁን የእናቶቼ የሁሉም ሰው ጸጉር ምስክር ነው። አሁን በ70 እና በ60 አመታቸው ጸጉራቸው አሁንም እንደነበረ ነው። የኛ ጸጉር ግን ነበረ፣ ከዛ በኋላ የሆነ ጊዜ ላይ ጠፋ። ምክንያቱም የምንበላው ነገር መዳበሪያ ነው። ውሃ በደንብ አንወስድም። በዛ ላይ ኮንዲሽነርና ሻምፖ አለ። ያለ ሻምፖ ቅቤ አይለቅልኝም እንላለን። ኮንዲሽነር ከሌሉ ደግሞ ጸጉር አይበጠርም እንላለን። ይሄ ሁሉ ጣጣ ብቻ ጸጉራችን ላይ አምጥተን የሆነ ጊዜ ላይ ጸጉራችን ባዶ ይሆናል። ከዛ ሳንፈልግ ወደ ዊግ እንገባለን፣ ሳንፈልግ ደግሞ ወደ ሂውማን ሄር እንገባለን ማለት ነው። ጥሩ ጸጉር እያለን ምርጥ ጸጉር እያለን በገዛ እጃችን ባዶ ቅላችን እንቀራለን ማለት ነው። ያ ከሚሆን ቅቤያችን እየተቀባን በሞራ ሳሙና ብንታጠብ ቅቤ እንዳይሸት ደግሞ ቡናና ወይ ደግሞ የጦስኝ ዱቄትም ማድረግ እንችላለን ማለት ነው። እዚች ጋር እንደምትመለከቱት ማታ ተቀብቼ አድሬ ነው በማግስቱ የታጠብኩት። ታጥቤ 2 ሰርቻለሁኝ። እንደዚህ አድርጌ ነው እንግዲህ ቅቤን እየተጠቀምኩ ያለሁት። ግን ከታጠብኩ በኋላ በደንብ ፈሳሽ የሚመቸኝን ቅባት ቤት ውስጥ የሰራሁትን ቅባት በሚቀጥለው አሳያችኋለሁ። እሱን ተቀብቼ በደንብ ማሳጅ አድርጌ ነው ከ2 የሰራሁትኝ ማለት ነው። እንግዲህ አሁን ጸጉሬ በጣም ረዥም ነው፣ የተለየ ነው እያልኳችሁ አይደለም። ግን ከመጀመሪያ አሁን በጣም ጥሩ ሁኔታ ላይ ነው ያለው እያልኳችሁ ነው ያለሁትኝና ስለዚህ እንዳይሸተም ካላችሁ ቡናና የጦስኝ ቅቤ እየጨመራችሁ ጸጉራችሁን ቅቤ እየተቀባችሁ ማሳጅ እያደረጋችሁ በሞራ ሳሙና እየታጠባችሁ ማሳደግ ይኖርባችኋል ማለት ነው። እኔም ይሄንኑ ነው ያደረኩትኝ። እንግዲህ ድሮ የነበረ ጸጉር አስገባላችኋለሁ። በመሀል የነበረኝን ጸጉር ከጸጉሬ ከተጎዳ በኋላ ፐርም ቀለም ምናምን እየተጠቀምኩኝ ጸጉሬ ካለቀ በኋላ እያሳየዋችሁ ነው። አሁን ደግሞ ያለበትን ሁኔታ አሳያችኋለሁ። ስለዚህ ቅቤ ብትቀቡ ተጠቃሚ ትሆናላችሁ። እናቶቻችን ሳይማሩ የተማሩ ጀግኖች ስለሆኑ የሚጠቅምና የሚጎዳ ነገር ለይቶ ስለሚያውቁ ቅቤን እንድንቀባ ሁሌም ያበረታቱናል። እንደውም በቃ በቅሌታችሁ እንደዚህ ባዶ ቅላችሁን ቀራችሁ ትለናለች እና እናታችን። ስለዚህ ውድ ሀገሬ ልጆች ቅቤ እስከ ዛሬ ያልተቀባችሁ ካላችሁ ተጎድቷችኋል። ስለዚህ ቅቤ ተቀቡ እላችኋለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። እንግዲህ ሁላችሁም እንድታበረታቱኝ ላይክ አድርጉኝ፣ ሼር፣ ሰብስክራይብ አድርጉኝ።
መልካም መልካም ቀን ይሁንላችሁ። ቻው